ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ህወሓት ከ6 ዓመታት በፊት ከምርጫ ቦርድ እውቅና ውጪ በተካሄደ ምርጫ የተቋቋመው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወሰነ። IMF የመካከለኛው ምስራቅ ጦርነት የኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታል አለ። አሜሪካ፣ ጃፓንና ፊሊፒንስ በእሳት እየተጫወቱ ነው ስትል ቻይና አስጠነቀቀች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩናኝ። ወደ ቀዳሚው ዜናችን ስናልፍ ህወሓት ከ6 ዓመታት በፊት ከምርጫ ቦርድ እውቅና ውጪ በተካሄደ ምርጫ የተቋቋመው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወሰነ። ለሰሜኑ ጦርነት እንደ አንድ መነሻ ምክንያት የሚቆጠረውና በ2012 ዓ.ም ያለ ምርጫ ቦርድ ፍቃድ በተካሄደው ምርጫ የተቋቋመው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ህወሓት ባካሄደው ውይይት መወሰኑ ተሰምቷል። ዝርዝር አለን። ህዝባዊ ወያነ ሓርነት ትግራይ ከ6 ዓመታት በፊት በ2012 ዓ.ም ያለ ምርጫ ቦርድ ፍቃድ ምርጫ አካሂዱ ያቋቋመውና በተለይም በክልሉ ለ3 ዓመታት ለተካሄደው ጦርነት እንደ አንድ መነሻ ምክንያት የሚታየውን የትግራይ መንግስት ምክር ቤት ዳግም ወደ ስራ እንዲመለስ ውሳኔ ማሳለፉ ተሰምቷል። ህወሓት ውሳኔውን ማሳለፉን ይፋ ያደረገው ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሂድ መቆየቱን ተከትሎ እሁድ ሚያዝያ 11 ቀን 2018 ዓ.ም ምሽት ባወጣው ባለ 3 ገጽ መግለጫ ነው። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያ ስምምነት አፈጻጸምና ወቅታዊ ሁኔታዎችን ለመገምገም መሰብሰቡን ያሳወቀ ሲሆን ካሳለፏቸው ውሳኔዎችና ከያዛቸው አቋሞች መካከልም ይህ በ2012 ዓ.ም የተቋቋመውን የትግራይ መንግስት ምክር ቤት ወደ ስራ መመለስ የሚለው ይገኝበታል። በ2012 ዓ.ም በተካሄደው ምርጫ የተቋቋመው የትግራይ መንግስት ምክር ቤት ምርጫ ቦርድ በኢትዮጵያ በኮሮና ወረርሽኝ ምክንያት ምርጫ ለማካሄድ አስቻይ ሁኔታ እንደሌለ አሳውቆ ሀገራዊ ምርጫውን ለማራዘም ውሳኔ ባሳለፈበት ሰዓት የተካሄደ ነበር። በወቅቱ የትግራይ ክልል ምክር ቤት የክልል ምክር ቤት ምርጫ እንዲፈጸምለት ምርጫ ቦርድን ጠይቆ የነበረ ቢሆንም ምርጫ ቦርድ ይህንን የሚፈቅድበት ህጋዊ መሰረት እንደሌለው በመግለጽ መከልከሉ ይታወሳል። ይሁንና ምክር ቤቱ በምርጫ ቦርድ ፈቃድ ሳይሰጠው የተናጠል ምርጫ አከናውኗል። በዚህም ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ የሚታወስ ነው። ይህም በተናጠል የተደረገ ምርጫ በምርጫ ቦርድ በፌዴሬሽን ምክር ቤት እንዲሁም በኢትዮጵያ መንግስት በኩል ቅራኔ ፈጥሮ ኋላም ለሰሜኑ ጦርነት ምክንያት ከሆኑ ጉዳዮች መካከል አንዱ ሆኖ ቆይቷል። ህወሓት ከሰሞኑ ባደረገው ስብሰባ ይህንን ምክር ቤት ወደ ስራ ለመመለስ ያሳለፈው ውሳኔ በክልሉ ያለውን ውጥረት ሊያባብስ የሚችል እንደሆነ እየተገለጸ ነው። ህወሓት በመግለጫው 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወስኗል ያለ ሲሆን የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጪነት መገለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበርም ጠቅሷል። በዚህ የህወሓት ውሳኔ ዙሪያ ምርጫ ቦርድ እስካሁን በይፋ ያለው ነገር ባይኖርም የስምረ ፓርቲ አመራርና የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ህይወት ይህ የህወሓት ውሳኔ ሰላም ወዳድ በሆኑ ወገኖች ዘንድ ሁሉ ሊወገዝ የሚገባውና ጦርነት ናፋቂዎች የኛ ነጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ማለታቸው ተዘግቧል። የህወሓት ማዕከላዊ ኮሚቴ ከዚህም ባሻገር በቅርቡ በጠቅላይ ሚኒስትር አብይ አህመድ ሹመታቸው ለተጨማሪ 1 ዓመት የተራዘመውን የትግራይ ክልል ፕሬዚዳንት ጀነራል ታደሰ ወረደን ሹመት በይፋ ተቃውሞ ውሳኔውም የተናጠል ውሳኔ ሲል መተቸቱ ተመላክቷል። IMF የመካከለኛው ምስራቅ ጦርነት የኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታል አለ። ኢትዮጵያ ጠንካራ የኢኮኖሚ እድገት እያስመዘገበች ቢሆንም ነገር ግን ዓለም አቀፍ ቀውሶች ተጽዕኖ ሊያሳድሩባት እንደሚችሉ ተመላክቷል። ጌታውን አበበ ተጨማሪ አለው። IMF የመካከለኛው ምስራቅ ጦርነት በኢትዮጵያ የኑሮ ውድነትን እንደሚያስከትልና የምግብ ዋስትናን ስጋት ላይ እንደሚጥል አስታውቋል። ድርጅቱ ሚያዝያ 8 ቀን 2018 ዓ.ም ይፋ ባደረገው የኢኮኖሚ ትንተና ኢትዮጵያ ጠንካራ የኢኮኖሚ እድገት እያስመዘገበች ቢሆንም ዓለም አቀፍ ቀውሶች ተጽዕኖ ሊያሳድሩባት እንደሚችሉ አመልክቷል። እንደ IMF የ2025 ትንተና ከሆነ ከሰሃራ በታች የአፍሪካ ሀገሮች በአመቱ የ4.5% የኢኮኖሚ እድገት እያስመዘገቡ ሲሆን ኢትዮጵያም ባደረገችው የማክሮ ኢኮኖሚ ለውጥ
ምክንያት ከፍተኛ እድገት ካስመዘግቡ ሀገራት ተርታ ተሰልፋለች። ሆኖም ይህ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 4.3 በመቶ ዝቅ ሊል እንደሚችል ተገምቷል። ለዚህም ዋነኛው ምክንያት በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የነዳጅና የምግብ ዋጋ ላይ የተደቀነው አደጋ መሆኑን ድርጅቱ አያይዞ ገልጿል። እንደ ኢትዮጵያ ያሉ ነዳጅ ከውጭ የሚያስገቡ ሀገሮች ኢኮኖሚ እንደሚፈትን የሚገልጸው IMF በዓለም አቀፍ ደረጃ የነዳጅ፣ የማዳበሪያ፣ የመርከብ ኪራይ ዋጋ ንረትን ጨምሮ ወደ ሀገር ውስጥ የሚገቡ ሸቀጦች ዋጋ እንዲጨምር ምክንያት እንደሚሆንና በተለይም በትራንስፖርትና በግብርና ምርቶች ላይ ቀጥተኛ ተጽዕኖ እንደሚፈጥር አስጠንቅቋል። በዓለም አቀፍ ገበያ ውስጥ የሚኖር ሚና መጠብና እንደ አውሮፓውያን አቆጣጠር በ2025 ቀንሶ የነበረው የዋጋ ግሽበት በ2026 መልሶ የመጨመር ዕድል እንዳለው ተመላክቷል። IMF በትንተናው ካሰፈራቸው ስጋቶች መካከል ትልቁ የምግብ ዋስትና አለመረጋገጥ ሲሆን የዓለም የምግብ ዋጋ 20 በመቶ ሊጨምር እንደሚችልና ይህም በቀጠናው ከ20 ሚሊዮን በላይ ሰዎች ለችግር እንደሚዳርግ ይፋ አድርጓል። IMF የፖሊሲ ማሻሻያዎቹ ከቅርብ ጊዜ ወዲህ ከተመዘገበው የኢኮኖሚ እድገት በስተጀርባ ቁልፍ ጉዳዮች መሆናቸውን በትንተናው የገለጸ ሲሆን ለውጭ ቀጥተኛ ኢንቨስትመንት ከፍተኛ አስተዋጽኦ ማበርከቱን አስታውቋል። ሆኖም ኢትዮጵያ እንደ ሌሎቹ የቀጠናው ሀገሮች ለውጭ ዕዳ ጫና፣ ለዓለም አቀፍ ቀውስና ለበጀት ውስንነት እንደምትጋለጥ ያለውን ስጋት ገልጿል። በተጨማሪም IMF የዋጋ ግሽበትን ለመቆጣጠር በተለይም እንደ ኢትዮጵያ ያሉ ሀገሮች ጥብቅ የገንዘብ ፖሊሲ እንዲከተሉና ተጋላጭ ለሆኑ የህብረተሰብ ክፍሎች ድጋፍ እንዲያደርጉ እንዲሁም የሀገር ውስጥ ገቢ አሰባሰብን እንዲያሻሽሉና የግሉን ዘርፍ ለመደገፍ የሚያስችሉ መዋቅራዊ ለውጦችን እንዲያደርጉ አሳስቧል። አሜሪካ፣ ጃፓንና ፊሊፒንስ በእሳት እየተጫወቱ ነው ስትል ቻይና አስጠነቀቀች። የቤጂንግ በእሳት አትጫወቱ የሚል ማስጠንቀቂያ የተሰማው በሺዎች የሚቆጠሩ የሶስቱ ሀገራት ወታደሮች የጋራ ወታደራዊ ልምምድ ማድረግ መጀመራቸውን ተከትሎ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። In a gloomy scenario, it might only take one miscalculated attack or a single clash for a regional war to erupt. ኢራንን የሚያወድመው ጦርነት ከዋሽንግተን ቴህራኖች ጠብ ይልቅ የቴል አቪቭ ቴህራኖች ሽኩቻ ንረት ውጤት መሆኑን የማይናገር ታዛቢ የለም። ጦርነቱ የአሜሪካና የእስራኤል መንግስታትን አንድነት ከማረጋገጥና ከማክሰር አልፎ የፋርስ ባህረ ሰላጤ አካባቢ የአረብ ቱጃር መንግስታት ዋሽንግተንን ሙጥኝ እንዲሉ አስገድዷል። በተቃራኒው ጎራ ሊባኖስ፣ ኢራቅ፣ ሰሜን ኮሪያን ከቴህራኖች ጎን አቁሟል። ከዩናይትድ ስቴትስ ጋር አይንና ናጫ ብትሆንም ውጊያ ውዝግቡን ፍጣ ለማለፍ የምታደባው ቤጂንግም ጭልጥ ብላ ከቴህራኖች ጎን ትቆማለች የሚለው ስጋት እያየለ ነው። የስጋቱ ክብደት ቅለት፣ የኃይል አስተላለፉ እንዴትነት፣ የዓለም ሰላም መናጋት አነጋግሮ ሳያበቃ ቻይና፣ አሜሪካ፣ ጃፓን እና ፊሊፒንስን በእሳት አትጫወቱ ስትል አስጠንቅቃለች። That statement carries weight because it shifts the story away from maps and legal claims and puts the focus directly on people at sea trying to work in waters they have long used. የቤጂንግ በእሳት አትጫወቱ የሚል ማስጠንቀቂያ የተሰማው በሺዎች የሚቆጠሩ የሶስቱ ሀገራት ወታደሮች የጋራ ወታደራዊ ልምምድ ማድረግ መጀመራቸውን ተከትሎ ነው። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎ ጂያኩን ስለ ሶስቱ ሀገራት ወታደራዊ ልምምድ በጋዜጠኞች ተጠይቀው በሰጡት ምላሽ ለሚመለከታቸው ሀገራት ሁሉ ማስገንዘብ የምፈልገው ነገር በስመ ጸጥታ ማስጠበቅ በጭፍን እየተሰባሰቡ መሞዳሞድ በእሳት ከመጫወት ጋር አንድ አይነት መሆኑን ነው ሲሉ ተናግረዋል። ባሊካታን ወይም ትከሻ ለትከሻ መለካካት የሚል ስያሜ የተሰጠው የጋራ ወታደራዊ ልምምድ እስከ ፈረንጆቹ ሜይ 8 የሚቀጥል ነው የተባለ ሲሆን ከዩናይትድ ስቴትስ ኦፍ አሜሪካ፣ ጃፓን እና ፊሊፒንስ በተጨማሪ ከአውስትሬሊያ እስከ ካናዳ፣ ከፈረንሳይ እስከ ኒውዚላንድ ያሉ ሀገራት የተካተቱበት በመሆኑ በተሳታፊ ሀገራት ቁጥር እስካሁን ግዙፉ የጋራ ወታደራዊ ልምምድ እንደሆነ AFP በዘገባው አስነብቧል። ዩናይትድ ስቴትስ ከነባሮቹ የአውሮፓ ወዳጆቿ በተጨማሪ ከእስያ ጃፓንን፣ ደቡብ ኮሪያን፣ ህንድን፣ ፊሊፒንስን ከኦሽኒያ አውስትራሊያን የመሳሰሉ ቻይናን የሚጎራበቱና ለቻይና የሚቀርቡ መንግስታትን አስተባብራ በቤጂንግ ላይ ጫና ለማሳረፍ ከዘመናት በፊት የጀመረችው ዘመቻ ቻይናም እነ ሰሜን ኮሪያን አስጠግታ ከነ ሩሲያ ጋር ተወዳጅታ ለአጸፋ ዘመቻ እንድትዘጋጅ ማድረጉ ይነገራል። እንደ ማኒላና ቶኪዮ ካሉ ጎረቤቶቿ ጋር በደሴቶችና በባህር ክልል ይገባኛል ሰበብ የምትወዛገበው አንዳንድም የምትጋጨው
የእስያዋ ልዕለ ሀያል ከዩናይትድ ስቴትስ ቀጥሎ የዓለም ሁለተኛዋ ሀብታም ቻይና መሪ ዢ ጂንፒንግ ሌላውን አንነካም፣ ማንም ግን ዛሬም ወደፊትም እንዲነካን አንፈቅድለትም የሚል አባባልም አላቸው አሉ። በተለይ ቻይና የግማደ ግዛቷ አካል አድርጋ የምታያትን ታይዋንን በመጠቀም እያበጠ የመጣውን ምጣኔ ሀብቷን ለማስተንፈስ የዓለምን ገበያ የመቆጣጠር ፍላጎቷንና ግስጋሴዋን ለማሰናከል ከሁለቱም በላይ በቻይና ላለመበለጥ ታይፔ ለዋሽንግተኖች ጥሩ መያዣ ናትም ይባላል። እንደ ጃፓን፣ ደቡብ ኮሪያና ህንድን የመሳሰሉ የአካባቢው መንግስታትም የዋሽንግተኖችን ፍላጎት ለማስፈጸም በተጠንቀቅ መቆማቸው ነው የሚነገረው። በቅርብ ዓመታት ደግሞ ለታይዋን የምታስታጥቀውን የዘመናዊ ጦር መሳሪያ በአይነትም በብዛትም የጨመረችው ዩናይትድ ስቴትስ እንደ ጃፓን እና ፊሊፒንስ ካሉ ተሻራኪዎቿ ጋር ዓመታዊ የጋራ ወታደራዊ ልምምድ ማድረጓን የቀጠለች ሲሆን ልዕለ ሀያሊቱ ሀገር ከግዛቷ ውጪ በርካታ ቁጥር ያለው ወታደር እንዲሁም የጦር መሳሪያ በአይነትም በብዛት የሚያሰፈረችው በዚሁ ቀጣና መሆኑም ይነገራል። This agreement remains unresolved and every new incident now arrives in an atmosphere already loaded with suspicion. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርብበት አርት 38 ወደ እናንተ ይደርሳል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌድሪ ህገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ወቅታዊ፣ ተአማኒና የተመራረጡ ዕለታዊ የምርጫ ዘገባዎች የሚቀርቡበት አርትስ 38 የምርጫ ዘገባችንን እነሆ። ባልደራስ ለእውነተኛ ዴሞክራሲ የፓርቲው ፕሬዝደንት ይፈጽማቸዋል ያላቸውንና የፓርቲውን የስራ አስፈጻሚም ሆነ ምክር ቤትን ያገለሉ ውሳኔዎችን አወገዘ። ባልደራስ ለእውነተኛ ዴሞክራሲ በዛሬው ዕለት ባወጣው መግለጫ ፓርቲው የትግል አድማሱን በማሳደግ በነሐሴ 23 ቀን 2016 ዓ.ም ወደ አገር አቀፍ ፓርቲ ማደጉን ያስታወሰ ሲሆን በእነዚህም የትግል ዓመታት ውስጥ በርካታ የውጭና የውስጥ ተጽዕኖዎች ደርሰውብኛል ብሏል። ፓርቲው በመግለጫው የችግሮቹ ምንጭ የጸጥታ ኃይሎች፣ ሰርጎ ገቦች፣ የስልጣን፣ የገንዘብ የመሳሰሉ የግል ጥቅምን የሚያሳድዱ ዓላማቸውን የሳቱ ታጋዮች ናቸው ሲል አመልክቷል። አብዛኞቹ እነዚህ ተግባራት የስልጣንና የገንዘብ ጥማት በአጭሩ የተቀጩ መስለውን ነበር ያለው ባልደራስ፣ ዳሩ ግን ካለፉት ጥቂት ወራት ጀምሮ የፓርቲው ፕሬዝደንት ሁለት ግለሰቦችን በመያዝ ፓርቲውን ህገወጥ በሆነ መንገድ ለመምራት የፓርቲውን የስራ አስፈጻሚ ምክር ቤትና ሌሎች መዋቅሮችን ከጨዋታ ውጪ በማድረግ ውሳኔዎችን ከህግ ውጪ በራሳቸው በመወሰን ፍቃድ የሌላቸውንና ደንብን ባላከበሩ ሁኔታ ስራዎችን እየተገበሩ ይገኛል ሲል ከሷል። ባልደራስ ለእውነተኛ ዴሞክራሲ በመግለጫው የፓርቲው ፕሬዝደንት ፈጽሟቸዋል ብሎ ካቀረበባቸው ክስ መካከልም ስራ አስፈጻሚም ሆነ ምክር ቤቱ ባልተሰበሰበበትና ውሳኔ ባልሰጠበት ሁኔታ ምርጫ ተሳትፎ ማድረግ፣ ያለ ስራ አስፈጻሚና ምክር ቤት ውይይትና ውሳኔ መስፈርቱ ባልታወቀና ስርዓት በሌለው መንገድ የምርጫ እጩዎች ማስመዝገብ፣ እንዲሁም የትኛውም የተቋሙ መዋቅር ባልመከረበትና ውሳኔ ባልሰጠበት ሁኔታ ማኒፌስቶ ማውጣት የሚሉት ይገኙበታል። በተጨማሪም የትኛውም ስልጣን ያለው አካል ባልመከረበትና ውሳኔ ባልሰጠበት ሁኔታ በተቋማት ላይ ክስ መመስረትና ስራ አስፈጻሚው ያልመከረበት መልስ ለፍርድ ቤት መስጠት፣ ስልጣን ያለው አካል ባልመከረበት ሁኔታ የፓርቲውን ዋና ጽህፈት ቤት አድራሻ መቀየር፣ ስራ አስፈጻሚው ያላጸደቀውን ገንዘብ ማንቀሳቀስና ሌሎች በርካታ ህጋዊ ያልሆኑ ውስጣዊ ጉዳዮችን ግለሰቦቹ እየፈጸሙ ይገኛሉ ሲል ፓርቲው በመግለጫው ክሱን አሰምቷል። ባልደራስ እነዚህ ፍጹም ህገወጥ የሆኑ ተግባራት በአስቸኳይ ቆመው ፓርቲ ወደ ህጋዊና መዋቅራዊ ስራዎች እንዲመለሱ ያሳሰበ ሲሆን እነዚህ ተግባራት በጊዜ የማይፈቱ ከሆነ ግን ዝርዝር ጉዳዮችን ከነ ማስረጃ ይዘን ለማውጣት እንገደዳለን ብሏል። የሰባተኛው ጠቅላላ ምርጫ ሊጠናቀቅ 2 ቀናት ብቻ በቀሩበት በአሁኑ ወቅት ምርጫ ካርዳቸውን የወሰዱ ሰዎች ቁጥር ከ46 ሚሊዮን በላይ መድረሱ ተገለጸ። ግንቦት 24 ይካሄዳል ተብሎ ለሚጠበቀው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 2 ቀናት ብቻ በቀሩበት በአሁኑ ወቅት እስከ ሚያዝያ 9 ድረስ ከ46 ሚሊዮን በላይ ሰዎች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫ ቦርድ እንዳስታወቀው እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ በአጠቃላይ 46 ሚሊዮን 732895 ሰዎች የምርጫ ካርዳቸውን ወስደዋል። ከነዚህም መካከል 25 ሚሊዮን 217202 ወንዶች ሲሆኑ 21 ሚሊዮን 515693 የሚሆኑት ደግሞ ሴቶች ናቸው ተብሏል። በተጨማሪም 165732 የሚሆኑት የአካል ጉዳተኞች መሆናቸው ተመላክቷል። ቦርዱ ቀደም ሲል ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187028 የምርጫ አስፈጻሚዎች ማሰማራቱን
መግለጹ የሚዘነጋ አይደለም። የአርትስ 38 ዕለታዊ የምርጫ መልእክት ህዝብ የሚፈልገውን ስርዓት ለማምጣት ድምፁን ሊገለገልበት ይገባል። ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ማስገባት ጀመረች። ሀገሪቱ ወደ አረንጓዴ ማሽነሪዎች በሙሉ አቅሟ እየተሸጋገረች መሆኑን የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዝርዝሩን አዶና በኃይሉ አዘጋጅተዋለች። በአሁኑ ወቅት የመካከለኛው ምስራቅ ጦርነት መቀስቀስ በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ጫና እያሳደረ ይገኛል። ሀገሪቱ ከውጪ ከምታስገባው የነዳጅ ምርት ውስጥ ከ70 በመቶ በላይ የሚሆነው ናፍጣ ሲሆን ይህም ምርት በጦርነት ሳቢያ እጥረት ማጋጠሙን ለከባድ የጭነት ተሽከርካሪዎች ትልቅ ስጋት ሆኗል። 90 በመቶ የሚሆነው የሀገሪቱ የንግድ እንቅስቃሴ በተመሰረተባቸው በእነዚህ ግዙፍ ተሽከርካሪዎች ላይ የሚታየው የናፍጣ እጥረት ምርትና አቅርቦትን እንዲስተጓጎል በማድረግ ኢኮኖሚውን እየጎዳ መሆኑን የኢኮኖሚ ባለሙያዎች ሲገልጹ ቆይተዋል። ይህ በጦርነትና በዓለም አቀፍ ቀውስ ሳቢያ የሚከሰት የነዳጅ መቆራረጥ ሀገሪቱ ወደ ኤሌክትሪክ ተሽከርካሪዎች የምታደርገውን ሽግግር ማፋጠን እንዳለባት ትልቅ ማሳያ ሆኗል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ገጻቸው እንደገለጹት ኢትዮጵያ አሁን ላይ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችና አረንጓዴ ማሽነሪዎች ወደ ስራ ማስገባት ጀምራለች። አዲሱ ፖሊሲ በተፈጥሮ ጋዝ የሚሰሩ የኤሌክትሪክ ተሽከርካሪዎችንና የኢንዱስትሪ መሳሪያዎችን ያካተተ ሲሆን ይህም በሚቀጥሉት 10 ዓመታት ውስጥ ወደ ሀገር የሚገቡ ተሽከርካሪዎችን 95 በመቶ በኤሌክትሪክ ለመተካት ለተያዘው ሀገራዊ ግብ አዲስ ምዕራፍ መሆኑን ተናግሯል። በተለይም መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ የጣለው ታሪካዊ እገዳና ለኤሌክትሪክ ተሽከርካሪዎች የፈቀደው እስከ 0 በመቶ የሚደርስ የቀረጥ ማበረታቻ የናፍጣ ጥገኝነትን በመቀነስ ረገድ ወሳኝ ሚና ይጫወታል። በሀገር ውስጥ በሚመረት የኤሌክትሪክ ኃይል የሚሰሩ ከባድ ተሽከርካሪዎችን መጠቀም እንዲህ ያሉ የዓለም አቀፍ ቀውሶችን በሀገር ውስጥ ምርትና አቅርቦት ላይ የሚያደርሱትን ጉዳት በዘላቂነት ለመከላከል ብቸኛው አማራጭ መሆኑን ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ እየተፋፋመ ስለቀጠለው የእንግሊዝ ፕሪሚየር ሊግ የዋንጫ ጉዞን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያና በአሜሪካ መካከል ያለው የሁለትዮሽ የኢኮኖሚ ትብብር ይበልጥ ወደ ላቀ ምዕራፍ እንዲሸጋገር የሚያስችል አዲስ ስልታዊ መግባባት ላይ መደረሱ ተገለጸ። ሁለቱ ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ በዋሽንግተን ዲሲ ሰፊ ምክክር ማካሄዳቸውን የኢትዮጵያ የገንዘብ ሚኒስቴር አስታውቋል። ኢየሩሳሌም ብርሃኑ ተጨማሪ አላት። በኢትዮጵያና በአሜሪካ መካከል ያለው የረጅም ዘመን የኢኮኖሚ ግንኙነት ወደ ላቀ ደረጃ መሸጋገሩን የሚያሳዩ አዳዲስ ክስተቶች በዋሽንግተን ዲሲ ተመዝግበዋል። በገንዘብ ሚኒስቴሩ አቶ አህመድ ሸዴ የተመራው የኢትዮጵያ ልዑካን ቡድን ከአሜሪካ ከፍተኛ ፋይናንስ ባለስልጣናት ጋር ባደረገው ሰፊ ምክክር አሜሪካ ለኢትዮጵያ ኢኮኖሚ የምታደርገው ሁለገብ ድጋፍ ይበልጥ እንደምታጠናክር ገልጻለች። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት የወቅቱ ስብሰባዎች ማዕቀፍ ውስጥ የተካሄደው ይህ ውይይት በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት ትስስር ወደ አዲስ ምዕራፍ ለማሻገር መሰረት እንደጣለ ይታመናል። የኢትዮጵያ የገንዘብ ሚኒስቴር ይፋ ባደረገው መረጃ መሰረት የዚህም የምክክር መድረክ አንዱ ዋነኛ ትኩረት በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ መሆኑ ተመላክቷል። አሜሪካ ይህንን ፕሮጀክት እንደ ስልታዊ የኢኮኖሚ እድል በመመልከት በቴክኒክ ድጋፍ፣ በግል ዘርፍ ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመተባበር አስፈላጊውን እገዛ ለማድረግ ዝግጁነቷን አሳይታለች። የአውሮፕላን ማረፊያው ኢትዮጵያ በአፍሪካ የአቪዬሽን ማዕከልነት ለማስቀጠል የሚኖረው ፋይዳ ከፍተኛ መሆኑን በውይይቱ የተመላከተ ሲሆን ግንባታው በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳለጥ ያለመ መሆኑ ተጠቅሷል። ከፍተኛ የአሜሪካ ባለስልጣናት የኢትዮጵያን የሪፎርም ግስጋሴ እንደሚደግፉ ገልጸው የድጋፍ በሀገሪቱ የኢኮኖሚ
የሽግግር ሂደት ላይ ትኩረት እንደሚያደርግ አረጋግጠዋል። በሁለቱ ወገኖች መካከል የተደረገው የጋራ ቅድሚያ የሚሰጣቸው ጉዳዮችን የማስፈጸም ስምምነት እንደ ቢሾፍቱ አየር ማረፊያ ያሉ ግዙፍ ፕሮጀክቶች ካሉባቸው የፋይናንስና የሎጂስቲክ ፍላጎቶች አንጻር ተግባራዊ እንደሚደረግ ይገመታል። የዋሽንግተኑ ምክክርም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር ረገድ ጉልህ ሚና እንደሚኖረውም የሚጠበቅ ሲሆን የቀጣይ ትብብሮች አቅጣጫም በእነዚህ ስልታዊ መግባባቶች ላይ የተመሰረተ መሆኑ ተገልጿል። ዋን ፕላኔት ኢንተርናሽናል ትምህርት ቤት የ20 ዓመታት የትምህርት ጉዞ በተግባር ማህበረሰብን ማገልገልና ማብቃት በሚል መሪ ቃል 20ኛ ዓመት የምስረታ በዓሉን በአፍሪካ ህብረት አዳራሽ አክብሯል። በትምህርት ቤቱ መስራችና ስራ አስኪያጅ በአቶ ዘላለም አማረና በባለቤታቸው ወይዘሮ ጌል ከ20 ዓመታት በፊት የተመሰረተ ዋን ፕላኔት በትምህርት ዘርፍ ላይ ስነ ምግባርን ከእውቀት ጋር በማጣመር አዳዲስ አቀራረቦችን ሲተገብር መቆየቱን በዕለቱ ተገልጿል። በዕለቱም የዓለም ብርሃን የተሰኘ የትምህርት ቤቱን የ20 ዓመታት ጉዞና ፍልስፍና የሚያሳይ መጽሐፍም ተመርቋል። ከዚህ በተጨማሪ ትምህርት ቤቱ የተመሰረተበትን 20ኛ ዓመት ምክንያት በማድረግ በአቅራቢያው ለሚገኝ 1600 ተማሪዎች ላለው የመንግስት ትምህርት ቤት የውሃ ጉድጓድ ቁፋሮ እያደረገ መሆኑንም አቶ ዘላለም ተናግረዋል። አቶ ዘላለም ለቀጣዮቹ 20 ዓመታት ስላላቸው ራዕይ ሲናገሩ ትልቁ ህልማችን ዋን ፕላኔት የጀመረውን ውጤታማ የትምህርት ሞዴል በዲጂታል ፕላትፎርም በማቀናጀት በየትኛውም የኢትዮጵያ ገጠራማ ክፍል የሚገኝ ህፃን ያለምንም ገደብ ጥራት ያለው ትምህርት በነጻ እንዲያገኝ ማድረግ ነው ብለዋል። ይህም በቅርብ ዓመታት ውስጥ በይፋ ስራ እንደሚጀምር አስታውቀዋል። ቪዛ የአፍሪካን የፈጠራ ኢኮኖሚ ለማጠናከር ከክራፍት አዲስ ጋር የአጋርነት ስምምነት ፈጸመ። በዓለም አቀፍ የዲጂታል ክፍያ ቀዳሚ ሆነው ቪዛ በሚያዝያ ወር መጨረሻ በአዲስ አበባ ለሚካሄደው ክራፍት አዲስ 2026 የኪነ ጥበብ ፌስቲቫል የዋና አጋርነት ስምምነት ማድረጉን አስታውቋል። ይህ አጋርነት የአፍሪካን የፈጠራ ውጤቶች ከሀገር ውስጥ ባለቤትነት ባለፈ ወደ ዓለም አቀፍ የንግድ መድረክ ለማሸጋገር ያለመ መሆኑን ተነግሯል። ስምምነቱ ቪዛ በዓለም አቀፍ ደረጃ ለፈጠራው ዘርፍ የሚሰጠውን ድጋፍ በኢትዮጵያም ተግባራዊ ለማድረግ እየተንቀሳቀሰ መሆኑን ማሳያ ነው ተብሏል። የቪዛ የምስራቅ አፍሪካ ዳይሬክተር ያሬድ እንዳለ እንደገለጹት ይህ አጋርነት ቪዛ የፈጠራ ባለሙያዎች ያላቸውን ፍላጎት ወደ ዘላቂ ንግድ እንዲቀይሩና በዓለም አቀፍ መድረክ እንዲወዳደሩ መሰናክሎችን የማስወገድ ሚና ይጫወታል ብለዋል። የክራፍት አዲስ መስራች አቶ ዘላለም ወልደ ማርያም በበኩላቸው የቪዛ ዋና አጋር መሆን የአፍሪካን የፈጠራ ውጤቶች ወደ ዓለም ገበያ ለማውጣት ትልቅ ድልድይ እንደሚሆን ገልጸዋል። ክራፍት አዲስ 2026 ከሚያዝያ 22 እስከ 24 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም የሚካሄድ ይሆናል። የውጭ ምንዛሪን ያድናሉ የተባሉ የሴራሚክ ምርቶች ለገበያ ሊቀርቡ መሆኑ ተገለጸ። ይህ የተገለጸው ኢትዮደር ኃላፊነቱ የተወሰነ የግል ማህበር ከባይጃይ ሴራሚክ ማምረቻ ኢንዱስትሪ ወይም ቱለፋ ሴራሚክ ጋር ያደረጉትን የሴራሚክ ውጤቶች የማከፋፈል ስምምነት ምክንያት በማድረግ በተካሄደ ስነ ስርዓት ላይ ነው። በስነ ስርዓቱ ላይ እንደተገለጸው የኢትዮጵያን የኮንስትራክሽን ዘርፍ ለማገዝ እንዲሁም ጥራት ያላቸውን የቤት ውስጥ ማጠናቀቂያ ምርቶች ለደንበኞች በተሻለ ተደራሽነት ለማቅረብ ስምምነቱ አይነ ከፋች ይሆናል ተብሏል። በኢትዮጵያ ውስጥ በከፍተኛ ጥራት የሚመረቱ የባይጃክ ሴራሚክ ውጤቶች ቱለፋ ሴራሚክስ በኢትዮደር ሰፊ የማከፋፈል መረብ አማካኝነት ለገበያ እንዲቀርቡ ለማድረግ ያለመ መሆኑንም በተሰጠው መግለጫ ተጠቅሷል። ይህ በጋራ የተደረገ የሁለትዮሽ ስምምነት የሀገር ውስጥ ምርትን የማበረታታት የውጭ ምንዛሬን በመቆጠብና ለኮንስትራክሽን ግብዓቶች የሚወጣውን ወጪ በመቀነስ ረገድ ከፍተኛ ሚና እንደሚጫወትም ተገልጿል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ማክዳ ሰይፉ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎችን ይዘን መተናል። መረጃዎቻችን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ በ28ኛ ሳምንት ጨዋታዎች ሲመለስ ኢትዮጵያ ቡና ነጥብ ተጋርቶ ሲወጣ ሲዳማ ቡና መሪነቱን አጠናክሯል። በአዲስ አበባ ስታዲየም የሳምንቱ መክፈቻ ሁለት ጨዋታዎች ሲደረጉ ሁለቱም ጨዋታዎች በተመሳሳይ ውጤት አቻ ተጠናቀዋል። ቀዳሚ በነበረው ጨዋታ ኢትዮጵያ ቡና ከአርባ ምንጭ ጋር ተገናኝቶ በአዞዎቹ የጨዋታ እንቅስቃሴ ብልጫ ተወስዶበት ነጥብ ለመጣል ተገዷል። የመሩጫ ትራክን ጨምሮ በውብ ገጽታ በተመለሰው አዲስ አበባ ስታዲየም በተደረገው ጨዋታ ቡናማዎቹ ቢኒያም ጌታቸው ባስቆጠራት ግብ እየመሩ ቆይተው በሁለተኛው አጋማሽ ተቀይሮ የገባው ይድነቃቸው ያሲን ለአርባ ምንጭ ከተማ ባስቆጠራት ግብ ጨዋታው በአቻ ውጤት ተጠናቋል። በሌላ የዕለቱ ጨዋታ ነገሌ አርሲ ከሀዲያ ሆሳአና ተገናኝቶ ጨዋታውን በተመሳሳይ አንድ አቻ ውጤት አጠናቋል። ለነገሌ ኪቲካ ጅማ ሲያስቆጥር ተመስገን ብርሃኑ ሀዲያዎች ነጥብ ይዘው እንዲወጡ ያሻለች ግብ ማስቆጠር ችሏል።
በአዋሳ ዩኒቨርሲቲ ሜዳም ሁለት ጨዋታዎች ሲደረጉ ሲዳማ ቡና መሪነቱን ሲያጠናክር አዋሳ ከተማ ነጥብ ተጋርቷል። በበርካታ ደጋፊዎች ታጅቦ በአዋሳ በተደረገው ጨዋታ ድሬዳዋ ከተማን የገጠመው የሊጉ መሪ ሲዳማ ቡና አቤል ያለው አስቆጠራቸው ሁለት ጎሎች ታግዞ 2-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። የሊጉ ኮከብ ግብ አስቆጣሪው አቤል ያለው በደመቀበት ጨዋታ ሲዳማ ቡና ነጥቡን 54 በማድረስ ለዋንጫው የሚያደርገውን ግስጋሴ አጠናክሮ ቀጥሏል። በአዋሳ በነበረው የትላንት የመጨረሻ ጨዋታ ተጠባቂ የነበረው የመቻልና የአዋሳ የከተማ ጨዋታ ያለ ግብ ተጠናቋል። የሳምንቱ የመጨረሻ ጨዋታ ነገ ሲደረግ ቅዱስ ጊዮርጊስ በአዲስ አበባ ስታዲየም አዳማ ከተማን ቀን 9 ሰዓት የሚገጥምም ይሆናል። በአገራችን በወንዶች በተሞላው የስፖርቱ ዓለም ውስጥ ገብቶ መወዳደር ለሴቶች ፈታኝ መሆኑ ተነገረ። ሴቶች በተለያዩ የስፖርት መስኮች ከወንዶች በላይ አሊያም እኩል የመወዳደር ብቃት ቢኖራቸውም የሚጋፈጧቸው አስቸጋሪ ነገሮችና ፈተናዎች ግን በርካታ መሆናቸው ይነገራል። ሴቶች በስፖርት ዘርፍ በሚኖራቸው እንቅስቃሴ በቁም ነገር እንዲታዩ የሚጠበቁባቸው ነገሮች ለአእምሮ ተጨማሪ ድካምና ለጭንቀት እንደሚዳርጋቸው የሚገለጽ ሲሆን የቀድሞ የአፍሪካን ሌክስ ሮያል ኮሌጅ እና ቢጂአይ ኢትዮጵያ የቅርጫት ኳስ ተጫዋች አሁን ደግሞ ሲነርጂ ወንዶች ከፍተኛ ሊግ በማሰልጠን የሚገኙት ሄዋን ተስፋዬ ለጣቢያችን እንደገለጹት ማህበራዊ ግምቶችና የተዛቡ አመለካከቶች ብዙውን ጊዜ ሴቶች በስፖርት ውስጥ ተቀባይነት እንዳያገኙ ፈተና እንደሚሆንባቸው ተናግረዋል። ስፖርትን እንደ ስራ ከቤተሰብ ይጀምራል። ስፖርትን እንደ ስራ ጭራሽ ማይደገፍ ነገር ነው። እኛ ሀገር ውስጥ እንደ ቅንጦት ነው የሚያዩት። ህብረተሰቡም፣ ቤተሰብም፣ ፌዴሬሽንም ብዙ ድጋፍ አያገኝም። እኔ ባስኬት ላይ ብቻ ሳይሆን እግር ኳስ ላይም ያየሁት ነገር ስላለ እንደ ስራ ስትይዘው ለውጥ እንኳን እንዳታመጣ ጾታዊ ትንኮሳ አለ። በጾታዋ የሚፈታተኗት አሉ። ስለዚህ ወደ ፈለገችበት ደረጃ አትደርስም። ሴት ልጅ አሁንም ድረስ እንደ ቅንጦት ነው የሚያዩባት። ጭራሽ ያንን ስራ እንደ ስራ ስፖርትን እንደ ስራ እንድታየው አይፈለግም። በጣም ከቤተሰብ ጀምሮ ብዙ ችግር ሊኖርባት ይችላል ሴት ልጅ ስፖርትን እንደ ስራ ስታይ። አሰልጣኙ አክለውም ለእንስት ስፖርተኞች ስኬት በራስ መተማመንና የአእምሮ ጥንካሬ ስላላቸው አስፈላጊነት ገልጸው በዘርፉ ላይ በትኩረት መሰራት እንዳለበት ተናግረዋል። በአጠቃላይ በስፖርቱ ዘርፉ የእኩልነት ጉዞ እንዲቀጥል ከንግግር ባለፈ ወደ ተግባር መግባት አስፈላጊ መሆኑ የተጠቆመ ሲሆን የሚዲያ ሽፋን እንዲጨምርና በክልሎች የሚሰሩ ሴት አትሌቶችን መደገፍ ከተቻለ ሴቶች በስፖርቱ ዓለም ያላቸውን ቦታ ይበልጥ ጎልቶ እንደሚታይ ጥናቶች ያመለክታሉ። የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረግ ማንቸስተር ሲቲ አርሰናልን በማሸነፍ የዋንጫ ዕድሉን ያሰፋበትን ውጤት አስመዝግቧል። የእንግሊዝ ፕሪሚየር ሊግ የዋንጫ ፍልሚያ የሁለቱን ሀያላን ክለቦች ማንቸስተር ሲቲ እና አርሰናልን መገናኘት ተከትሎ አዲስ ምዕራፍ ላይ ደርሷል። ትላንት ምሽት በኢቲሃድ ስታዲየም የተደረገውን የ6 ነጥብ ያህል ዋጋ የተሰጠውን ጨዋታ ማንቸስተር ሲቲ 2-1 ማሸነፉን ተከትሎ በመሪው አርሰናል እና በተከታዩ ማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 3 ነጥብ ዝቅ ብሏል። ይህንንም ተከትሎ የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ አርሰናልን ለረጅም ጊዜያት ተቀምጦበት የነበረውን የመሪነት መንበር ለመንጠቅ ትልቅ እድል አግኝቷል። ማንቸስተር ሲቲ ባገኘው ድል ነጥቡን 67 በማድረስ 70 ነጥብ ካለው አርሰናል በ3 ነጥብ ብቻ ዝቅ ብሎ የሚገኝ ሲሆን ሆኖም የፔፕ ጋርዲዮላ ቡድን ከአርሰናል አንጻር አንድ ቀሪ ጨዋታ በእጁ መገኘቱ በመድፈኞቹ ሰፈር ሽብር የፈጠረ ክስተት ሆኗል። አርሰናል በዚህ የውድድር ዘመን አብዛኛውን ጊዜ በሊጉ አናት ላይ ተቀምጦ የሰነበተ ቢሆንም የዓመቱን ወሳኙን ጨዋታ መሸነፉን ተከትሎ የሊጉ መሪነት የሚያጣበት ስጋት ከፊቱ ተጋርጧል። መድፈኛው ለ22 ዓመታት የቋመጠለትን የሊጉን ዋንጫ በዚህኛው ዓመት ያሳካዋል ተብሎ ቢጠበቅም መሪነቱን እንኳን ማንቸስተር ሲቲ ረቡዕ ዕለት ከበርንሌ ጋር የሚያደርገውን ቀሪ ጨዋታ የሚያሸንፍ ከሆነ የሚያጣው ይሆናል። ማንቸስተር ሲቲ በቀጣይ ጨዋታዎች ላይ ድል የሚቀናው ከሆነ ለወራት የራቀውን የመሪነት ቦታ ዳግም በመቆጣጠር ለሊጉ ዋንጫ ያለውን ጉዞ የሚያሳምር ሲሆን አርሰናል በበኩሉ እንደቀደሙት ዓመታት ሁሉ በጥብቅ ሲፈልገው የነበረውን ዋንጫ አሳልፎ ለመስጠት የተቃረበ ይመስላል። የሰሜን ለንደኑ ክለብ አርሰናል ከተከታዩ ማንቸስተር ሲቲ በ12 ነጥቦች በመብለጥ ጭምር መርቶ የነበረ ቢሆንም አሁን ግን የዋንጫ ረሃቡን ሳያስታግስ ባለፉት 3 የውድድር ዘመናት የገጠመው የዋንጫ እርግማን ዘንድሮም እንዳይከተለው ተሰግቷል። አርሰናል በውድድር ዓመቱ ሻምፒዮን ለመሆን የቀሩትን 5 ጨዋታዎች በሙሉ አሸንፎ የማንቸስተር ሲቲ ነጥብ መጣል መጠበቅ የመጨረሻ አማራጩ ሲሆን የዘንድሮው የሊግ ፉክክር እስከ መጨረሻው ሳምንት ድረስ እልህ አስጨራሽ ሆኖ እንደሚቀጥል ይጠበቃል። ምንም እንኳን ማንቸስተር ሲቲ ጨዋታውን ቢያሸንፍም ቁጥራዊ ትንበያን የሚሰጠው ሱፐር ኮምፒውተር አሁንም ለዋንጫው ሰፊ እድል ያለው አርሰናል ነው እያለ ይገኛል። ከጨዋታው በፊት አርሰናል 85.2% የዋንጫ እድል የነበረው ሲሆን ከሽንፈቱ በኋላም አሁንም በ73% ከፍተኛውን ግምት እንደያዘ ቀጥሏል። ሌሎችም የሊጉ ጨዋታዎች የተደረጉ ሲሆን
ማንቸስተር ዩናይትድ፣ ሊቨርፑል እና አስቶን ቪላ ድል የቀናቸው ቡድኖች ናቸው። የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት ሲደረግ በሊጉ ለመቆየት እየታገለ የሚገኘው ዌስትሃም ዩናይትድ ከሜዳው ውጪ ከክሪስታል ፓላስ ጋር ይጫወታል። ከቶተንሃም ሆትስፐር በአንድ ነጥብ ከፍ ብሎ የተቀመጠው ዌስትሃም ላለመውረድ በሚያደርገው ትግል ከፓላስ ሌላ ፈተና ይጠብቀዋል የተባለ ሲሆን ዌስትሃም ከምሽቱ ጨዋታ ነጥብ ማግኘት ከቻለ ወልቭስ ከሊጉ መውረዱን ሲያረጋግጥ በሳምንቱ ከብራይተን ጋር ነጥብ የተጋራው ቶተንሃም አጣብቂኝ ውስጥ የሚገባ ይሆናል። ጨዋታው ምሽት 4 ሰዓት ይደረጋል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።